ሰላም ሰላም የቀለሜ አካዳሚ ቤተሰቦች፣ የዛሬ ጥረት ለነገ ስኬት ብለን ተነስተናል። እንግዲህ በዛሬው እንግዲህ ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርትን ከባለፈው የቀጠለ ከቻፕተር 2 የቀጠለውን ቻፕተር 3 እንመለከታለን ማለት ነው። በቀጥታ ወደ ትምህርቱ እንግዲህ ይሄ ኤግዚት ኤግዛም ላይ 4 ክሬዲት አወር ያለው ኮርስ ነው። እንደገናም ደግሞ 3ኛ ዓመት ኢንፎርሜሽን ቴክኖሎጂ የምትወስዱት ኮርስ ነው ማለት ነው። የተዘጋጀው በቀለሜ አካዳሚ ነው። ላይክ፣ ሰብስክራይብ እና ሼር በማድረግ ይወዳጁ፣ ቤተሰብ ይሁኑ። እንዲሁም ይሄ ያስፈልገዋል፣ ይሄ ስራ ያስፈልገዋል፣ ይሄ ቪዲዮ ያስፈልገዋል ለምትሉት ወዳጃችሁ ሼር አድርጉለት፣ በቀናነት ላኩለት። ቻፕተር 3 ማይክሮ ፕሮሰሰር ነው የምንመለከተው። ዋት ኢዝ ማይክሮ ፕሮሰሰር? እሺ፣ ሴንትራል ፕሮሰሲንግ ዩኒት ሲፒዩ የምንለው ኮር ኮምፖነንቶች ስንመለከት በምሳሌ የምትመለከቱት ነው። እንግዲህ ሲፒዩ የምንለው ማቴሪያል ይሄ ማለት ነው። እነዚህ አይነታቸውን ኤኤምዲ እና ወደ በኋላ ላይ ነው አለ ፔንቲየም፣ የተለያዩ አይነቶች ያሉት ታይፕ ኦፍ ሲፒዩ አለው ማለት ነው፣ ወይም ፕሮሰሰር። ሲፒዩ ኦር ሴንትራል ፕሮሰሲንግ ዩኒት እንደ ስሙ ራሱ ሴንትራል ፕሮሰሲንግ ነው። ሴንትራል ማዕከላዊ ፕሮሰስ የሚያደርግ ነው። ለምሳሌ በአንድ ኢትዮጵያ ላይ ራሱ እንደ መንግስት ፌደራል ሴንትራል ፕሮሰሲንግ ዩኒቱ የሁሉም ክልሎች ፕሮሰሲንግ ዩኒት ማነው ከተባለ ፌደራል መንግስት ነው። እንደዛ ሁሉ ሲፒዩ ወይም እንደ ፌደራል መንግስት ሆኖ ኮምፒውተር ለሚያገለግለን ሲፒዩ ነው ማለት ነው። ሴንትራል ፕሮሰሲንግ ዩኒት ወርክስ አስ ኤ ቬሪ ፓወርፉል ካልኩሌተር፣ በጣም አቅም ያለው ካልኩሌተር ሆኖ ወይም ደግሞ አሰላሳይ ሆኖ ይጠቅማል ማለት ነው በኮምፒውተር ላይ። ሲፒዩ አር ኖት ቬሪ ስማርት አይደለም፣ ጀስት ቬሪ ፋስት አት ማኒፑሌቲንግ ዜሮስ ኤንድ ዋንስ። ምንድነው ቋንቋን ወዲያው ተረድቶ ዜሮና አንድን ወዲያው ተርጉሞ መረዳት አቅሙ በጣም ፈጣን ነው እንጂ ቬሪ ስማርት ሆኖ አይደለም ማለት ነው። ባይነሪ ነምበር አይደለ ከኮምፒውተር ጋር ስንግባባ በእኛ በምንነጋገረው ቋንቋ አይደለም። የኮምፒውተር የራሱ ቋንቋ ምንድነው? ባይነሪ ነምበር ቀይሮት 1 and 0 ቀይሮት እሱን ኮድ ነው የሚረዳው ማለት ነው። ይህን በምሳሌ እንመልከት እስቲ። ማን ኢን ደ ቦክስ እዚህ ጋር የምንመለከተው ማን ኢን ደ ቦክስ አለ። ይህን ደግሞ አውትሳይድ ደ ቦክስ ማን አለ፣ ሰው አለ ማለት ነው። ቪዥዋላይዝ ደ ሲፒዩ አስ ማን ኢን ደ ቦክስ። ሲፒዩን እንደ ሰውየው ሳጥን ውስጥ ያለው ሰውዬ አድርጋችሁ አስቡት። he will gladly perform anything you want him to do። የፈለጋችሁትን ነገር ይሰራል፣ የፈለጋችሁት but he can't see or hear anything outside the box። ከቦክስ ውጭ ያለውን ነገር ምንም ነገር አይሰማም፣ አያዳምጥም ማለት ነው። how can we communicate with him? ምንም የኛ ቋንቋ የማይገባው ከሆነ ምንም የማይረዳ ከሆነ how will we communicate? እኛ ከቦክስ ውጭ ነን፣ እሱ ከቦክስ ውስጥ ብቻ ሆኖ ስራውን ብቻ የሚያይ አንድ ፐርሰን ነው ብለን እንደምሳሌ ይወሰን። how we communicate? we need some way to talk the guy inside the box። ቦክስ ውስጥ ያለውን ማናገር የምንችልበት አንድ መንገድ መኖር አለበት ማለት ነው። talking to the man በምሳሌ ነው እንግዲህ እያስረዳን ያለው እዚህ ጋር። ኢማጂን 16 ላይት አሉ፣ 16 ላይቶች አሉ፣ በልቦች አምፖሎች አሉ ብለን አስቡ። ኢማጂን so 8 on the inside and 8 on the outside። 8 ውስጥ ናቸው፣ 8 ደግሞ ከውጭ ናቸው። when an inside light is on, the corresponding outside light is on። የውስጡ ከበራ ለኮሬስፖንዲንግ ውጭ ያለው እንዲሁ አንድ ላይ ይበራል ማለት ነው። we can switch these lights and off። switch off ማድረግ እንችላለን ማለት ነው። on off እያደረግን ማብራትና ማጥፋት እንችላለን። this communication system is like external data bus። እንደ ባስ ነው ማለት ነው። ባስ አሁን እንደሚያሸጋግር ሰው እቃ እንደሚያሸጋግር ባስ ዳታ ኮሚኒኬሽን ባስ ኤክስተርናል ባስ ሆኖ ያገለግለናል ማለት ነው። ስዊች ኦን ወይም ደግሞ 0101 ኮዶች አሁን ካያችሁ ኮምፒውተር ላይ 010101 እያለ ብዙ ኮዶች እንደሚሉት የሚቀየሩት ወደ ኮምፒውተር ላንጉጅ እንደዛ ሁሉ ማለት ነው። in reality a lot of little wires flash on or off። እውነታው ትንሽ ዋየሮች ናቸው ለኦን እና ለኦፍ የሚሆኑት ማለት ነው። voltage applied or not። ይኸውላችሁ voltage applied ያደረጋችሁበት አምፖል ይበራል አይደል? voltage ሰጣችሁ ደግሞ ኤሌክትሪክ ያለው አምፖል ኤሌክትሪክ የሌለው ግን አይሰራም ማለት ነው። represented not as on off እያለበት እሱ ግን ኦን ኦፍ እያለ የሚረዳ ማለት ነው። ኮምፒውተር 110001 እያለ ነው ወደ ራሱ ቋንቋ ቀይሮት የሚረዳው ማለት ነው። ኤክስተርናል ዳታ ባስ የሚለውን እንመልከት። ኤክስተርናል ዳታ ባስ the CPU communicates with the outside world using external data bus። CPU ውጪ ካለው እንትን ጋር የሚግባባው ወይም ከኛ ጋር ከሰው ጋር የሚግባባው with real world የሚግባባው ኤክስተርናል ዳታ ባስ EDB በመጠቀም ነው ማለት ነው። instead of light bulb the EDB is made up of a tiny wire። በላይት አምፖሎቹ ምትክ ኢዲቢን ደግሞ ተከተን ማየት ነው ማለት ነው። ቲኒ ዋየር ዳታ የሚያስተላልፍ ቀጭን ገመድ አድርገን ማየት ነው። the state of wire is expressed in binary format with zeros and one። እንግዲህ ምሳሌነት እንዳየ ነው state of wire ወይም አምፖሉን እናስተላልፍበትን እንደ ባይነሪ ፎርማት 0 and 1
ቋንቋ አድርገን መረዳት እንችላለን ማለት ነው። ኢች ዲስክሬት ሲቲንግ ሲሪስ ኦፍ ዚሮስ ኤንድ ዋን ሪፕሬዘንቲንግ ዘ ስቴት ኦፍ ዘ ዋየርስ ኦፍ ኢዲቢ ኢዝ ኤ ላይን ኦፍ ኮድ ኢን ፕሮግራም። ላይን ኦፍ ኮድ ፕሮግራም ነው ማለት ነው። የሆነ ላይን ኦፍ ኮድ እንደዚህ አድርግልን ብለን ኮድ የምንሰጠው ላይን ኦፍ ኮድ ነው ማለት ነው። ዋየሩ ዚሮስ ዋን ፕሬዘንት የተደረጉት ወይም ደግሞ የተገለጹት ቋንቋዎች። ሬጂስተሮችን እንመልከት። ሬጂስተር ኢንሳይድ ቦክስ አር ሬጂስተርስ ቴምፖራሪ ስቶሬጅ ሎኬሽን ሬጂስተሮች አሉ ማለት ነው። ከቦክሱ ውስጥ ወይም ደግሞ ሲፒዩ ውስጥ ሬጂስተር የሚያደርጉልን ሬጂስተሮች አሉ። the four general purpose register found in all CPU are AX, BX, CX and DX። አራት በአጠቃላይ በሁሉም ሲፒ ውስጥ የሚገኙ ጀነራል ፐርፐዝ ያላቸው ሬጂስተሮች የምንላቸው ኤክስ ሬጂስተር፣ ቢኤክስ ሬጂስተር፣ ሲኤክስ እና ዲኤክስ ሬጂስተር። እነዚህ አራቱ ዋና ሬጂስተሮች ናቸው ማለት ነው። እዚህ ጋር እንደምትመለከቱት 1001011 እያደረገ ነው የሚቀይረው ማለት ነው። ኢንሳይድ ቦክስ ያለው ፐርሰን ወይም ደግሞ ፐርሰን ብለን በምሳሌ ውስጥ ነው ሲፒዩ ፕሮሰሰሩ ማለት ነው። ኮድ ቡክ the man in the box need one more tool the code book or instruction set። የሆኑ የትእዛዞች የኢንስትራክሽኖች ስብስብ የኮማንዶች ኮማንድ ስላችሁ ምንድነው እንደዚህ አድርግልን ስብስብ ያስፈልገዋል ማለት ነው። ኮድ ቡክ ያስፈልገዋል። ኮልድ ማሽን ላንጉጅ ይሄንን ለሆነ ማሽን ላንጉጅ ኦሪጂናል ላንጉጅ የሰው ላንጉጅ አለ ወይም የፐርሰን የሂውመን ላንጉጅ አለ። ማሽን ላንጉጅ ወይም ኮምፒውተር ላንጉጅ የምንለው ደግሞ አለ። አሰምብል ላንጉጅ ብለን የምንገልጸው ማለት ነው። ዋን ኮማንድ ኢዝ ላይን ኦፍ ኮድ። አንድ ኮማንድ ላይን ኦፍ ኮድ ነው ማለት አንድ መስመር ኮድ ናት። እንደዚህ አድርግ፣ ይሄን ነገር አጥፋው፣ ይሄን ነገር ኦን አድርገው። ለምሳሌ ካልኩሌሽን ይሰራል ነው መደመርና መቀነስ አይታችኋል። አንድና ዜሮ አድርገው ተረዳዋል። ማካፈልና ማባዛት 10 ያደረገው ኮማንድ ላይን ኦፍ ፕሮምፕቱን ይወስደዋል ማለት ነው። the complete set of commands for a processor is instruction set። ለሱ ኮማንድ የምንለው ማለት ነው ኢንስትራክሽን ሴት ነው፣ ትእዛዝ ነው ማለት ነው። ለምሳሌ ኢንስትራክሽን 1000 ሊሆን ይችላል። ሚኒንጉ ለሱ ትርጉሙ ስቶር ኔክስት ላይን ኢን ኤክስ የሚባለው ሬጂስተር ላይ አከማችልን ስቶር አድርግልን አስቀምጥልን 100100 ብሎ የሚቀጥለው ደግሞ ስቶር the next line in bx ላይ የቅድሙ ስቶር ax ነው። አሁን ደግሞ bx ላይ 100100 ብሎ የሚሄዱ ደግሞ ይሄኛው add ax to bx። እንደዚህ አይነት ቋንቋ አለው ማለት ነው። ሶ ትክክለኛ የሰው ቋንቋ ሳይሆን ያለው ማሽን ላንጉጅ የሚባል ላንጉጅ ነው ለኮምፒውተር ያለው። ክሎክ እንመልከት። the CPU doesn't work until told to even though data may be on the EDB ላይ ራሱ ቢኖር ዳታ ኤክስተርናል ዳታ ባስ ላይ ራሱ ቢኖር ዳታው ማለት ነው ሊሰራ አይችልም አንቲል እኛ ካልነገር እንደዚህ አድርግ ብለን ትእዛዝ ካልሰጠነው ድረስ ማለት ነው። you need to buzzer to tell the man in the box to start። እኛ ትእዛዝ መስጠት አለብን ወይም ደግሞ ኮማንድ ሰጪ ያስፈልጋል ማለት ነው ለዛ ኮማንድ ተቀባይ ፕሮሰሰር ወይም ኮምፒውተር። this is referred to as clock። ይሄ ምን ብለን እንጠራዋለን? ክሎክ ብለን እንጠራዋለን። ይሄ የምንሰጠው ኮማንድ ማለት ነው። የክሎክ is actually a string of pulses ነው ክሎክ። A clock cycle is a time taken by the special wire to charge up. The CPU needs at least 2 clock cycles to act on each command. አንድ የሰጠነውን ትእዛዝ ለመስራት ሁለት ክሎክ ያስፈልጋል ማለት ነው። አሁን ሰዓት ላይ 2 ሰከንድ እንደሚለው ሰዓቷ ቲክ ቲክ ብላ ሁለቴ ስትል አይደለም እንደዛ ሁሉ ሁለቴ ፕሮሰስ ወይም ደግሞ ክሎክ ሳይክል ማድረግ አለበት ማለት ነው ሲፒዩ። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ። በየጊዜው አዳዲስ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። A cycle is one complete up and down segment of the sine wave። አንድ ወደ ላይና አንድ ወደ ታች ያለ የኮማንድ ወይም ደግሞ ሴግመንት ነው ማለት ነው። the maximum number of clock cycle that can be handled by CPU is called clock speed። ማክሲመም ከፍተኛ የክሎክ ሳይክል ሃንድል የሚያደርገው ሲፒዩ ማለት ነው ክሎክ ስፒድ ይባላል። በክሎክ ስፒድ ይለካል ማለት ነው። ሲስተም ክሪስታልን እንመልከት። ሲስተም ክሪስታል ዲፋይን the speed at which the CPU and the rest of the PC operates። quartz oscillator usually soldered to motherboard overheat resulted from overclocking። ቅድም እንዳልኳችሁ ኦቨርክሎኪንግ የሚያጋጥመው በጣም የሚገለው ፒሲያችን ወይም ደግሞ ኦቨርሂት የሚያደርገው ብዙ ፋንክሽኖችን እየሰራ ካለ ነው ሲፒዩ running it faster than it is maximum clock speed። ከተሰጠው ማክሲመም ክሎክ ስፒድ በላይ ፕሮሰስ እያደረገ ካለ እየሮጠ በጣም ፋስተር እየሮጠ ስፒዱን በጣም እየተጠቀመ ካለ ኦቨርሂትድ ይሆናል ይግላል እንደማለት ነው በሌላ ቋንቋ። in summary ስንመለከት the CPU is like a man in the box ነው። the external data bus gets data and out of the CPU። external data bus ወይም EDB የምንለው ዳታ ወደ ውስጥ ወደ CPU ያስገባልን out of the CPU ደግሞ ያስወጣልናል ማለት ነው። registers are used to temporarily stored inside the CPU። register are
ቴምፖራሪ ጊዜያዊ ስቶሬጅ ናቸው ኢንሳይድ ሲፒዩ ላይ የሚገኙ ማለት ናቸው። ኢንስትራክሽን ሴት ኢዝ ላይክ ኮድ ቡክ ነው የሚለውን አይተናል። ክሎክ ዲፋይን ስፒድ ኦፍ ሲፒዩ። ክሎክ ደግሞ ዲፋይን የሚያደርግልን የሲፒዩ የኮምፒውተር ፕሮሰሲንግ ዩኒቱ ስፒድ ፍጥነቱ በምን ያህል እየፈጠነ ነው ክሎክ እያደረገ የሚለውን ዲፋይን ያደርግልን ይገልጽልናል ማለት ነው። እንግዲህ ቻፕተር 3 ይህንን ይመስል ነበረ። ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ለኤግዚት እና ለፋይናል ኤግዛማችሁ በጥንቃቄ ያዘጋጃችኋል ብዬ አስባለሁ። በትክክል ተከታተላችሁ ይህን ቪዲዮ ከወደዳችሁት ላይክ ያድርጉ። እንዲሁም ደግሞ በዚሁ እንድንቀጥል ሌሎችንም እንድንሰራላችሁ ቶሎ በፍጥነት እንድንደርስ ላይክ በማድረግ ቪዲዮቻችን እንዲዳረስ አልጎሪዝም ያግዙት ማለት ነው። ይህ ቪዲዮ ይጠቅሟል ለምትሉት የኢንፎርሜሽን ቴክኖሎጂ አይቲ ተማሪ እንዲሁም ደግሞ ኤግዚት እያጨናነቀ ላለ ተማሪያችሁ ወይም ጓደኞቻችሁ ላኩለት። እናመሰግናለን። ላይክ ሰብስክራይብ ያድርጉ።